እሱ እኮ እኔ ስለ ፖፕ ፍራንሲስ ራሱ እኮ ህልም አይቼ ነበር። እውነት ይደረጋል። እኔም አሁን የሆነ ነገር ዛሬ ብናገር ነገ ይሆናል። የእውነት ነብይ የሚባል ፖፕ ፍራንሲስ የሚባለው ሰውዬ ይሞታል ብሎ ስሙን መናገር ብቻ ነው እንጂ አንድ ትልቅ ዞን የነብዮች ሌብነታችሁን ልንገራችሁ። ሌቦች ይኸው ነብይ ማለት ባይዘወይ መጽሐፍ ቅዱስ እኳ ብንሄድ ነብይ በዚህ ሰዓት የለም። ምክንያቱም ኢየሱስ የሚባለው ኃያል አምላክ እስከሚወለድ ነው የነብይ የተነገረው። አሁን እኮ ዮሐንስ ራእይ ድረስ ዓለም ምን እንደሚሆን ተነግሯል። ምንም እኮ አያስፈልግም። አሁን አዳዲስ ነብዮች የወርቁ አይተነውን ዘይት 5 ሊትር የነበላይነህ ክንዴ ዘይት አለቀ። አሁን የወርቁ ኤክስፖርት ነበር የሚደረጋሉ። አሁን ደግሞ ምን ተባሏል? እነዩ ጭፋ ያቱ ወርቁ አይተነው ብቻ ነው የሚያገለግል እያሉ ነው አሉ። እንትን ነው ኦርጋኒክ ነው የወርቁ አሁን ዘይት ኦርጋኒክ ስለሆነ እሱን አምጡ እየተባለ አሉ። አሁን ሰው ምን ጓያ ሽሮን በምን ይስራ? ሽንኩርት ማቁላ ያጠፋሉ እንዳለ እነዩ ጭፋሉ። አንድ ሚሊዮን ዘይት ሲያፈሱ 40 ቀን እነሱ ሌቦች ናቸው። እነሱ እኮ ሐሰተኛ ሌቦች ናቸው። እኔ በአባገዳ ቅቤ መቀባት መውጣት ሲገርመኝ እነዩ ጭፋ ደግሞ አለ ጨረሱት። እስራኤል ዳንሳንቱ ዘይቱ እነሱ እኮ ሲጀመር መውጣት እናንተ ጋር ግን ይሰራል። ዘይት መቀባት አለ እናንተ ጋር መንፈስ ቅዱስ። አዎ እኔ ራሴ ነው የምቀባቸው። ራሴ ካልቀባቸው ይገርማል እኮ ደምሳሽ እግዚአብሔር እንዳለ ማመን አለብን። ግን ይሄ ከኦርቶዶክስ ጀምሮ አሁን እኔ ኦርቶዶክስ ነኝ ብዬ አምናለሁ። ግን ፌክ እኮ ነው። ዘ ሆል ሪሊጅን ኢዝ ፌክ። ሪሊጅን ኢዝ አን ኦፒየም ይላል ካርል ማርክስ። ነው እግዚአብሔር ግን መኖሩን ብናምን ነገ እውነት ገሃነም የሚባል ካለ እኔ እናንተ የመጀመሪያው ገቢዎች እኔ እናንተ ነው። ስለዚህ በእግዚአብሔር ማመን አለብን። ከሌለም ሰላም እኮ ነው የምንሆነው። አሁን አንዳንድ ጅል እግዚአብሔርን አላምንም ይላል። ደምሳ አይሰማኝም። አንዳንድ ጅሎች እግዚአብሔር አናምንም ምናምን ይላሉ። እዚህ አሜሪካኖች ሁሉ ስህተት ነው። እንደ እውነቱ ገነትና ገሃነም ካለ ማን ገሃነምን ይወዳል? ትቀልዳለህ እንዴ? ትቀልዳለህ እንዴ? እና አሁን የምታየው ኦርቶዶክስም አንድ ሰው ነው የመሰረተው። ይህን ታውቃለህ? እስልምናም አንድ ሰው ነው የመሰረተው። አንተም ትክክል ነህ እያልኩ ነው። አንተም እኮ ትክክል። ሙሐመድም ሙስልምናን የመሰረተው እሱ ነው። ግለሰቦች ናቸው ሃይማኖትን የሚመሰርቱት። መንግስት ወይም ኮሚኒቲ ሊፈጥር አይችልም። አሁን ነገርኩህ። ጨላላ ህዝብ ነው ያለ። ዓለም የጨለለ ነው። ዓለም የጨለለ ስለሆነ ስማ፣ ዓለም ጨላላ ነው። ዓለም የጨለለ ህዝብ ስላለ ይከተላል። የአንተ አሁን ታያለህ ከ10 ዓመት በኋላ ዋሉክ ላይክ በጣም ኃይለኛ ነው የሚሆነው። ያንተ ሃይማኖት ተመችቶኛል። ያንተ ግን በተለይ ይሄ ቃጭሉ ይሄ በዘመናዊ መንገድ ደግሞ ይሄ አፕሊኬሽን ላይ ስለተሰራ ጊፍት ስትልኩ ነው ብዙ ነገር እኮ አለው። ብዙ ነገር አለው። ቆይ ላስተካክለው። አሁን እንደዚህ አድርገን ቆይ ላሳየህ። አሁን ያምራል የኛ። እስቲ ያሳይ። አሁን እንዲህ አድርጌ ነው መስጠት ጀምሬያለሁ። አሁን ላይቭ ላይ በጣም የሚያምረው እንትንም አለው። ምንድን ነው የመጽሐፍ ቅዱስ እንትን ነው ማስቀመጫ። አንተ መጽሐፍ ቅዱስ ምንድን ነው እሱ? የቀጀላ መርዳሳን ወሸላ አስመሰልኩ። ምንድን ነው እሱኛው? ይሄ እንትኑ ነው የማጫ ደበሌ ወሸላ አስመሰልኩ። ይሄ ምንድን ነው? መዳን ያለ የጀዋር መሐመድ ወሸላ አስመሰልኩ። ምንድን ነው ይሄ? ለምን መሰለህ? እሱ ግን አልገባኝም። ወሸላው አይደለም ተሳስቶ ነው። አቀማመጤ ነው አላማረም። እንደዚህ ነው እንዲህ ነው መደርደሪያው ነው። ከታች እስኮሮቶሙ ነው። አዎ ይሄ መደርደሪያው ነው። በዚህ ነው ማስተር። የወንድ ብልት ነው ይሄ። ከባድ እንትን ነው አይደለም? ኖ እጁ ነው እንጂ ከታች ቆለት ከላይ እንትን ነው የሚታየው። እግዚአብሔር ፍቅር ሲሰብ ስሙድ አለው። ይህም ዓለም ይቀበለዋል። እግዚአብሔር ዓለም ይቀበለዋል። በዚህ ነው እንግዲህ እንዲህ ማስተምረው መጽሐፋችን አለ። ይህዎች ሁሉ ወደዚህ ሃይማኖት መግባታቸው አይቀርም። በእውነት አረ የኛ በእግዚአብሔር የምናመልከው ሌላ ነገር ፍጡር ናቸው። ፍጡር ናቸው። አዎ ፍጡር ናቸው።
ፍቅር ናቸው። ፍጡር ናቸው። ጋይስ የፍቅር አምላክ ይመስገን እያላችሁ ታርታ ኮምፕሊት ደግሞ እኛንም ፎሎ አድርጉን። እኛ እኮ ፎሎ ጠረረብን ጎበዝ። ፎሎ አድርጉን። ሞጣ ግን በቪዲዮም ናፍቀኸኛል እውነት ለመናገር። ኧረ ወንድሜ ደግሞ በቪዲዮ ወጥቼ ደግሞ ጉርሉንልን የእኔ ትቻለሁ ቪዲዮ በእውነት ነብይ እንብላ። የተባረከውን በፍቅር አምላክ ስም እንዴት አይነት ሚስት መሰለ ያለችኝ! ይሄን ቋንጣ ፍርፍር በእንቁላል ሰርታ ብታመጣው ማይ ጋድ! እናንተ በመንፈስ ጉረስ፣ በእውነት በመንፈስ ጉረስ። አበል የተባረከውን አመሰግናለሁ። አበል አንዴ ላይ ጉረስ። አበል በመንፈስ ሃይማኖት እኮ ይሰራል። በደንብ አኝክ። በፍቅር አምላክ ስም የፍቅር አምላክ ይስጥልኝ። ይባርክ። በእውነት አመሰግናለሁ። የበላው ይጣፍጣል። ሰላማችሁ ይብዛ። በፍቅር አምላክ ስም አንድ ያጣላል። አንድ ድድገመ ቆይ እንቁላል አድርግበት። ይቻል መንፈሳውያን እኮ በመንፈስ ነው የሚበሉ። አሁን እኮ ሰዎች ያልበላ ይመስላቸዋል። አያውቁማ። እንካ አበል አንዴ እንቁላል አድርጌበታል። ያዝ ያዝ። ፍቅር አምላክ ስም ሰላም ናችሁ። ሞዴሬተሮች ሌላ ሰው አታስገቡ። አሁን ከሞጣ ጋር ብቻ የማወራበት ሰዓት ነው። ሌላ ሰው አታስገቡ። ሞዴሬተር በፍቅር አምላክ ስም ሰላማችሁ ይብዛ። ዘሞ እኮ የሚገቡ ሴቶች ናቸው። ምን ፈልገው ነው? ምን አቅላቸዋለሁ? አሁን ራስህ የምትፈልገው ሰው ካለ አስገባ እንጂ እነሱ አያስገቡም። ኧረ እኔ አላስገባም። ቢፍቱን ያስወጣችሁ አንቺ ቢፍቱ አየውሽ። በእውነት ባለጌ ነሽ፣ የተረገምሽ ነሽ። ቢፍቱ ባሪያሽ ኖሮ አላምንም ነበር። አይስወርቱ ጋር ለምንድን ያስወጣሽው? አሁን እቀማሻለሁ፣ የእውነት እቀማሻለሁ። ሞዴሬተሩ ከዚህ በኋላ እኔና አንቺ ተጣልተን አየህ ለምን መሰለ ደምሳሽ የቢፍቱን ያውቃቸዋለሁ። አባ ገዳ ናቸው። እንትን እዚያ ዛፍ ቅቤ ይቀባሉ። ተናዳሚ መጀመሪያ ዛፉን ቅቤ ከመቀባት አባሽን አንጥረው እንዲበሉ ማስተማር ነው። ለምን ቢፍቱ ትናደጃለህ? ቢፍቲ ቄርሽ ነው። ግን አንቺ እንትናችንን እኮ ቢዝነሳችን አትዝጊ። እንትናችን ነች አልን እኛ። አሁን ለምሳሌ አባል ነኝ ብላ መጣች፣ እዚህ አባል አረግናት። አሁን ግን እንደዚህ አባገዳ አባል አይሆንም። አባገዳዎችን አባል አታርግ፣ ያበላሹባል ቤትን። ነገ እንዲሁም ቢፍቱ ታሳስራለች። ጠብቅ። ከሞጣ ጋር ተነጋግሯል፣ አብይን መንግስት ሊገለብጥ ነው ብላ ነገ እንደምትታሰር ነው ታያለህ። እነ ቢፍቱ ስለማውቃቸው ነው። ዘረኛ ናቸው። በጣም የሚገርም ነው። ነብይ አንዴ ጉረሱ። አንዴ ጉረሱ። ተለቅ ያለ ያሱ አንዴ በመንፈስ እኮ ነው የሚበላ። የኢትዮጵያ እንደሱ የኢትዮጵያ በመንፈስ ባይበላ ቅቤ በመንፈስ ባይጠጣ እስኪ 3,000 ብር ደሞዛውን ወር ያደርሰ ኢትዮጵያ ውስጥ አዲስ አበባ ብሉ። እውነት ነው፣ ይከብዳል። ስማ እውነት ነው። ስማ ነብይ ለምሳሽ ማንኛውም ሰው ማንም ይሄ ሳይኮሎጂ ትምህርት ነው። ራስን ካሳመንክ የሆነ ነገር እያረኩ ነው ብለህ ካሰብክ እየሆነ ነው። ይሄን ታውቃለህ። በመንፈሳዊም እውነት ነው። በምርምር እሱን ነገር ባምንበትም ምን አለ መሰለህ፣ እኔ አምንበታለሁ። በተወሰነ ደረጃ አምንበታለሁ። በተወሰነ ደረጃ ባምንበትም አንዳንድ ነገሮች ግን እንዳላምንበት ያደርገኛል። ለምሳሌ ማላምንባቸው ነገሮች እሱን ነገር አሁን እሱ ማለት ሴክሪፍ ሎ ኦፍ አትራክሽን ምናምን የሚሉት ይሄ በስበት ህግ ማመን ነው። አሁን የአሁኖቹ ፓስተሮች በዚህ ነው የሚሰብኩት። ታውቃለህ፣ ይሁን ነገር ኢየሱስ ወደ እኛ እየመጣ ነው።
ማርቲን ሉተር ኪንግን ያስተማራቸው አይ ሃቭ ድሪም ብለው አልተግባባንም። ይኸውልህ አልተግባባንም። እኔ እያልኩ ያለሁት የሆነ ሳምባሪ በመንፈስ ማለት የሆነ ነገር ይደረግልኛል ብሎ ሪል ሆኖ ካመነ ያ ይደረግለታል። ይሄን ታውቃለህ? ወደድክም ጠላህ ግን አታምነው። እውነት ነው ግን ይደረግልኛል ብሎ በደንብ አያምንም። አሁን እድናለሁ አያምንማ። ለዚያ ነው አሁን እኮ እናንተ ነብዮች ያስፈለጋችሁ ለዚህ ነው። አያምንማ። በጣም ጥሩ። አሁን ገብቶ ካልበቃ መውጣ የግዴታ ነብይ ያስፈልገዋል ሰው እንዲያምን። ሄጄ እኔ ከነካሁት ያምናል። በቃ ነብይ ያስፈልገዋል። ደግሞ አካውንትን ንገራቸው በቃለ $100 $150 ብዙ ነው። እንደ ወሬ $10 የሚሆን ያቅማችሁን እውነት የፍቅር አምላክ ይባርካችሁ። በእውነት ያቅማችሁን ያቅማችሁን የምትረዱን ሰዎች በእውነት እናመሰግናለን። ጊፍት ከስልኩ 70% ስለሚወስድበት በቀጥታ ወደ ባንኩ ማስገባት ነው። እሱ ይሻላል በእውነት። ያው ደምሳሽ በኃይሉ 0 ምናምን ብዬ ጻፍኩት። ደምሳሽ በኃይሉ እባካችሁ የቻላችሁትን እባካችሁ በፍቅር አምላክ ስም ሰላማችሁ ይብዛ። የቻላችሁትን የምትረዱ ሰዎች ቀናና መልካም ሰዎች አሉ። አክቹዋሊ ታዲዮስ የሚባል አንድ ኋላ ቀር አለ። ታዲዮስ የሚባል አንተ ይሁዳ ይላል። እኔን ነው አንተን? ይሁዳ ካለ እኔ ነው የሚሆነው። የሃይማኖት ተቅማጥ ያለበት ነው። ከሃይማኖት ጋር በተያያዘ እኔ ነው የሚናገሩት። የሃይማኖት ተቅማጥ የያዘው ሰው ነው። ጅን እኮ ነው እኮ ጊዮርጊስ እኮ ከነፈረሱ ተነስቶ ይዋጋል የሚል እኮ ደንቆሮ አማራ ነው። I love this religion man. Go ahead man. እንትን በለው ቃጭል አድርግበት፣ አቃጭልበት የተወሰነ በቤቱ ጭርፍ ላይ አቃጭልበት። ለፍቅር አምላክ የሚቀር ይበላል። ሆነ ፍቅርና ሰላም በእናንተ ላይ ነው። የፍቅር አምላክ ይባርካችሁ። በእውነት በፍቅር አምላክ ስም ሰላማችሁ ይቀር ይበላችሁ። አንዳንድ ጥሩ ሰዎች ገጥመውናል። እንግዲህ አሁን ቃጭሉን የገዙልን እነሱ ናቸው። ጥሩ ሰዎች እኮ አሉ። ጥሩ ሰው አለ። እውነት የገጠሙን ጥሩ ሰዎች አሉ። በጣም የሚያግዙን፣ የሚረዱን፣ የሚተባበሩን በጣም አሉ። በመጠኑ አሉ። አሁን ሌላ ሀገርም ሄደን ለመስበክ እያገዙን ነው። እንግዲህ እስቲ ከተጠራቀመ ሄደን እንሰብካለን። አፍሪካ ውስጥ ምናምን እግዚአብሔር ከረዳን። የመጓጓዣ ውድ ስለሆነ እንደ ፈጣሪ ፈቃድ ይሆናል። እንግዲህ እኔ እኮ ቆይቻለሁ። ለዚህ ሃይማኖት ረጅም ጊዜ ነው። በጣም ቆይቻለሁ። ሰዎች አሁን አይደለም። ሞጣ ባለቤት፣ ሚስት፣ ልጆች አሉ ካደል ይባርካችሁ። በፍቅር አምላክ ሰላማችሁ ይብዛ። ሚስት አለ ወይ ያልከኝ? ልጆች ሚስት አለ መሰለኝ ይመስለኛል። አራት ልጅና አንድ ሚስት። እንትናም በህልሜ አይቻታለሁ። ነግሬሃለሁ አይደል? አንተ ጋር ያለችው ብሪጅስቶን እግዚአብሔርን ብሪጅስቶን በህልሜ አይቻታለሁ። እግዚአብሔር የሰፈር ልጅ አይደለች? አብራችኋል ያደጋችሁ? እኔ አላውቃትም፣ ግን በህልሜ አየኋት። የእውነት እንዴ ብሪጅስቶን በህልሜ አየኋት ማለት እንትን ቴሌግራም ላይ ስታወራኝ አየሁኝ። ቴሌግራም ላይ ሌላ ሰው መስላ ስታወራኝ አየሁ። እናውቀዋለን። የሞደርን ጅንጀና ነው እባክህ። ድምጿ ስለሚያምር ያው ፍቅር ገብቶ ሊሆናል እንጂ አሁን ይሄን ማታለል። ነብዮች ለምን ግን ቀጥታ አትናገሩም? ብሪጅስቶን ወድጃታለሁ ማለት አይቀልም። በእውነት የእምነቱ ተከታይ ነው። ያው እኮ አንተ እኮ ገብተሃል። አትላንታ ፍሎሪዳ ቢች ከሄድክ እኮ አንተ እንደውም ዋናው አባል ነህ። አንተ ዋናው አባል ነህ። ቀበሮ የት ነው የምትኖሪው? አንቺ ይሄ ሃይማኖት ያስፈልግሻል።
ኢትዮጵያ ውስጥ ላለ ጥሩ ሃይማኖት ይሄ ሃይማኖት ያስፈልጋል። ጸሎት ላይ ነበሩ። ጸሎት ላይ ነበሩ። ለካ ብዙ ምዕመናን ጸሎት ይጠብቁ ነበር። ለዚያ ነው አንተ እንዴ? ማን ነው የኛው? የዛሬ 1000 ዓመት እኮ ይሄም ሃይማኖት ሆኖ ይመዘገባል። እሺ ምን ናችሁ ነው? እንዴ ማን ያስገባ? እኔ ሰራለት አንተ ነህ እንጂ ያውርዳቸው ሰግድ ነው። አይደብራችሁም እንዴ? እውነት ነው። እንዴ ይሄ ከባድ ነብይ ነው እዚህ ጋር የሚታየው። በፍቱ በምን ነበር የምታገለግሉት ሴቶች? አይ ሴቶች በምን ነበር የምታገለግሉ? አገልግሎቱ ምንድን ነበረ? ሴቶች ለአንተ ይሰጣል። ዘማሪ አይ እንደው ማገልገሉ የሴቶች ለዚህ ሃይማኖት ማገልገል ጥሩ ነው። እንደው በብዙ መንገድ ነው የምታገለግሏቸው ነብይን። አውር አንተ ያላችሁ ነቅቻለሁ። ከማግባታችን በፊት ነብይ ነው የሚባርኩት። ይከፋል። አያችሁ ጋይዝ፣ እሺ ከፋዩ ነበር ከፋዩ ይከፋል። የአገልግሎታችን ይሰጠን ያገለገልበት። ሸመላይ እንዴት ነው ደምሳሽ? ይሁዳ ከማግባታቸው በፊት ሴቶች ይሁዳ ነው። እውነት ጋይስ ሰምታችኋል? ደግሞ 3 ከማግባታቸው በፊት እሳቸው ነው የሚጠቅሱት። አዎ 3 ሚስት ነው እማገባው ብሏል። ለምን ለሁሉም እኩል ከሆነ እኩል ይሁን። ሁሉም 3 ሚስት ያግባ። ቆይ ምን ሆናችሁ ነው እናንተ? ንገሩኝ። ምን ሆናችሁ? የታወቀ ነው እኮ እሱ ወረተኛ ነው፣ ውለታ ቢስ ነው። ቢፍቱ ንገሪኝ ምን እንደፈገር
እሺ እንደው ያንቺ ውለታ ይረሳል፣ ብረሳይ ብር ይረሳል፣ የቢፍቱ ውለታ ይረሳል። ደምሳሽ